ዛሬ ልንጎበኝ መጣን። አሁን ያለን መድኃኔዓለም ቤተክርስቲያን ሲሆን ግን ዛሬ የምንጎበኘው አትላስ አካባቢ የተሰራውን አዲሱን አስፓልት ነው። በደንብ አድርጌ ነው የማስጎበኛችሁ ማለት ነው። አሁን እንግዲህ የምንገኘው ቦሌ መድኃኔዓለም ቤተክርስቲያን ውስጥ ነን ያለነው። ከቤተክርስቲያን ውስጥ ወጥተን አሁን እንግዲህ አዲሱ ቪአይፒ መስመር ወይም መንገድ የሚባለው ከመድኃኔዓለም ቤተክርስቲያን ፊት ለፊት ያለው ነው። እንግዲህ አሁን እየተጓዝንበት ያለነው የምንገኘው ደግሞ ወደ ኤድናሙል አካባቢ ጋር እየተጠጋን እየተቃረበን ያለነው። እንግዲህ ይሄንን ይመስላል አዲሱ ቪአይፒ መንገድ። እንግዲህ ተውቦ አምሮበት በስተግራም በስተቀኝም የሚያማምሩ ቦታዎችን እያሳዩዋችሁ እያስጎበኛችሁ ነው የሚሄደው። እዚህ አካባቢ እንግዲህ የምታስታውሱ ከሆነ በመሃል ማካፈያ ነበረው አይደል? የአስፓልቱ የተሰመረ ሁሉም ግን አስፓልቶቹ ላይ እንደዛ ነው እየተደረገ ያለው። አሁን ኤድናሙል አካባቢ ጋር እየደረስን ይሄ አሁን ያለንበት ቦታ ኤድናሙል አካባቢ አደባባይ የነበረበት ቦታ ጋር ነን አሁን የምንገኘው። በስተግራ በኩል የምትመለከቱት ኤድናሙል ነው። ከይሄኛው ደግሞ ወደ መድኃኔዓለም ቤተክርስቲያን የምትገቡ በፊት ለፊቱ በር ነው። በዚህ ጋር ወደ 22 የምታስኬዷ ነች እቺኛዋ የምትመለከቱት አደባባይ ጋር ልክ እንደዞራችሁ ወደ 22 የምትሄዱባት መስመር ይችን ትመስላለች። እንግዲህ እየተሰራ እየታደሰ ነው ያለነው። አሁን ኤድናሙል ተሻግረን ወደ ሸገር ህንጻ የሚባል አለ አይደል? ወደዛ አካባቢ ጋር እየተቃረብን ወይም ደግሞ ወደ ቴሌ ወደዛ አካባቢ እየደረስን እየተቃረብን ነው የምንገኘው። እንግዲህ እዚህ አካባቢ ያሉት ፎቆችን እንግዲህ አምረው ተውበው እንግዲህ ይሄንን ይመስላሉ። እናንተ ደግሞ ይሄንን ቻናል ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አጋርነታችሁን እያሳያችሁ ይሄ በስተቀኝ በኩል የምትመለከቱት ቴሌው ነው መድኃኔዓለም ጋር ወይም ደግሞ ቦሌ ቴሌ ይሄኛው ነው የምትመለከቱት። እንግዲህ አስፓልት ዳር ወጥቶ በጣም ነው የሚያምረው። እንግዲህ እያያችሁት እየጎበኛችሁት ነው የምትሄዱት። አሁን እንግዲህ ፊት ለፊት ወደ አትላስ አድርገን ነው እየተጓዝን የምንገኘው። እዚህ አካባቢ እንግዲህ እንደምታስታውሱት አሪፍ ሬስቶራንቶች የነበሩበት ቦታ ነው። ባሮችም የነበሩበት ቦታ ነው። ወደ ውስጥ ገባ ብሎ ግማሾቹ አሉ፣ ግማሾቹ ደግሞ እንግዲህ እንደምትመለከቷቸው ናቸው። እንግዲህ ያሉት ፓርኪንግ አለ በብዛት እንግዲህ እንደምትመለከቱት። እዚህ ጋር ስንደርስ አሳያችኋለሁኝ። ፊት ለፊት ያለው በስተ ቀኝ በኩል ማለት ነው። ይሄ መኪኖቹ የቆሙበት እንግዲህ ፓርኪንግ ነው። እዚህ አካባቢ ሬስቶራንቶች ነበሩ መሰለኝ እንግዲህ የምታስታውሱ ከሆነ ከቦሌ ከቴሌው ቀጥላችሁ ያለው ቦታ አካባቢ ጋር ነን እንግዲህ አሁን ያለነው። አሁን ወደ አትላስ አካባቢ ጋር እየተቃረብን ነው የምንገኘው። እንግዲህ ሰፍቷል፣ መንገዱ ሰፍቷል። እንደገና ደግሞ የእግረኛው መንገድ እንደምትመለከቱት ሰፋፊ ነው የሆነው። በስተግራም በስተቀኝም እንግዲህ የሚያማምሩ ቦታዎችን እያየን እየጎበኘን ነው እየሄድን ያለነው። አሁን እንግዲህ ወደ አትላስ አካባቢ ጋር ነው እየተቃረብን ያለነው። ፊት ለፊት የምትመለከቱት እንግዲህ ማብራቱ ይዟቸው መኪኖች የቆሙበት ቦታ ጋር አትላስ አካባቢ ጋር ነን። ይሄኛው ፎቅ ነው አትላስ። እንግዲህ አትላስ አካባቢ ጋር ነን ያለነው። አሁን እንግዲህ ቀጥታ ወደ ኡራኤል ነው የምንሄደው። ወደ ኡራኤል አካባቢ ደግሞ በደንብ አድርጌ ነው የማሳያችሁ። ይሄ በስተቀኝ በኩል ወደ ቺቺኒያ የሚያስኬዳችሁ ወደ 22 አካባቢ ጋር በዚህ ጋር ወደ ውሃ ልማት ያስኬዳቸዋል ማለት ነው። እንግዲህ አሁን እኛ ወደ ማብራቱን ተሻግረን ወደ ኡራኤል አካባቢ ጋር ነው ጉዟችን አድርገን እየሄድን የምንገኝ። ከዚህ በፊት ይሄንን አካባቢ ገና ሳይሰራ በደንብ አድርጌ ያሳያችሁ ይመስለኛል። ልዩነቱን እንግዲህ እያያችሁት እየተመለከታችሁት አሁን ወንዙ ጋር ነው የደረስነው። ኡራኤል ከመድረሳችሁ በፊት ወይንም የአትላስን ማብራት ከተሻገራችሁ በኋላ ወንዝ አለ አይደል? ድልድዩ እዛ አካባቢ ጋር ነን ያለነው እንግዲህ ይሄ አካባቢ እንግዲህ በጸጋ በታክሲ ስትመጡ እንግዲህ ልታስታውሱ ትችላላችሁ። በጸጋ የሚባልበት አካባቢ ጋር ነን አሁን ያለን። ልክ ኡራኤልን ከሳንቺስ ስትመጡ ኡራኤልን ልክ እንደተሻገራችሁ ያለበት አካባቢ ጋር ነን። ግን አሁን ገና ወደ ኡራኤል አካባቢ ጋር እየደረስን ነው የምንገኘው። ይሄኛው ደግሞ በስተግራ በኩል የተመለከትነው ከወሎ ሰፈር የሚያገናኛችሁን አስፓልት ነው እንግዲህ እየተመለከትን አልፎ ነው የመጣነው ማለት ነው። እንግዲህ አሁን ቀጥተኛ ወደ ኡራኤል አካባቢ ጋር እየደረስን። ኡራኤል አካባቢ ጋር አሪፍ ፓርኪንግ አለ እንዳሳያችኋለሁ ስንደርስ ስንቃረብ በስተግራ በኩል ማለት ነው። እንግዲህ የመኪና ማቆሚያ በብዛት አለ። ይሄኛው እዚህ አካባቢ ጋር አለ። አሁን ኡራኤል ቤተክርስቲያን አካባቢ ጋር እየደረስን ነው። የግሪን ኤሪያውንና ፓርኪንጉን ያሳየዋችሁ። አሁን ደግሞ ቅዱስ ኡራኤል ቤተክርስቲያንን ነው ያሳየዋችሁ ያለሁት። ይሄኛው ግንቡን እየተመለከታችሁ የምትገኙት እንግዲህ እዚህ አካባቢ በጣም አምሮበታል። አምሮ አሸብርቆን እንግዲህ ፊት ለፊት ወደ ካሳንቺስ ነው የምትሄዱት። እኛ ዞረን እንግዲህ ወደ 22 ወደ ውሃ ልማት የሚያስኬደውን አስፓልት ይዘን እየሄድን ያለ ነው። ይሄኛው በስተቀኝ በኩል ማለት ነው የኡራኤልን ፎቆቹን እየተመለከትን ያለነው። እንግዲህ ቁልቁለቱን ይዘን እንወርድና ወደ ውሃ ልማት አካባቢ ጋር ለፊት እንግዲህ የምንመለከተው እንግዲህ የባቡር ሀዲዱን ወደ ውሃ ልማት የሚያስኬደውን አስፓልት ወይም ደግሞ ወደ 22 ወደ መገናኛ የሚያስኬደውን አስፓልት ነው እየተመለከትን ያለ ነው።
አሁን ይሄ እንግዲህ ኡራኤል ድልድዩን ከመሻገራችሁ በፊት ያለው አካባቢ ጋር ነው እንግዲህ ያለ ነው። እንግዲህ እዚህ አካባቢ ንግስተ ሳባ ወይም ደግሞ ፊት ለፊት ሆቴሎች በብዛት አሉ እዚህ አካባቢ እንግዲህ ውሃ ልማት አካባቢ ጋር ማለት ነው። ይሄኛው የምትመለከቱት በስተቀኝ በኩል ያለው ውሃ ልማቱን ነው እንግዲህ 22 ወይም ደግሞ ወደ ዘሪውን አካባቢ ጋር ስትደርሱ ያለውን አካባቢ ነው እያሳያችሁ ያሉት። እንግዲህ ካፒታል ሆቴል ደግሞ ይሄኛው የምንመለከተው ነው። በስተቀኝ በኩል እያለፍን ያለውን ነው። እንደገና ይሄኛው ነው ውሃ ልማት ማለት እንግዲህ ይሄኛው ነው። ይቅርታ ያኛው አይደለም፣ ይሄኛው ነው ውሃ ልማት እንግዲህ የማሳያችሁ። ይሄኛው ደግሞ ዘሪሁን ህንጻ ነው እንግዲህ ፊት ለፊት በመስታወት የምትመለከቱት። ቅድም ብትመጡ ኖሮ በዚህ ጋር አርጋችሁ ትመጡ ነበር። ከአትላስ ጋር ስትመጡ በዚህ ጋር አርጋችሁ መምጣት ትችሉ ነበር፣ በድልድዩ ጋር ማለት ነው። እንግዲህ አሁን እኛ በድልድዩ ስራ አድርገን ወደ 22 አካባቢ ጋር እየተቃረብን የምንገኘው። እዚህ አካባቢ እንግዲህ አሪፍ ታዋቂ ሆቴሎች የሚገኙበት ቦታ ነው ይሄ። እዚህ አካባቢ 22 አካባቢ በስተግራም በስተቀኝም አሪፍ ሆቴሎች ይገኛሉ። አሁን እየተቃረበን የምንገኘው 22 አካባቢ ወይ ትራፊክ ጽፈት ቤት አለ እዛ አካባቢ ጋር ወይም ደግሞ ቦላጎል የሚባልበት አካባቢ ጋር ነን ያለነው። ቅድም ከቦሌ ስንመጣ ማለት ነው የነገርኳችሁ በዚህ በ22 ያወጣል ያልኳችሁ በዚህ በላይኛው አካባቢ ጋር አርጋችሁ መውጣት ትችላላችሁ ወደ ኤድና ሞል ስትሄዱ ማለት ነው። እንግዲህ እዛ አካባቢ ቅድም ያሳያችሁን እዛ አካባቢ ያወጣችኋል ማለት ነው። እኛ ግን ወደ መገናኛ ነው የሚሄደው በታች አድርገን በላይ በድልድዩ ጋር ስትሄዳችሁ ወደ ቦሌ የሚያስኬደው ነው። አሁን እንግዲህ እኛ ወደ ለም ሆቴል አካባቢ ጋር ወደዛ ጋር ነው እየተጓዝን የምንገኘው። ግን መዳረሻችንን እያየን እየጎበኘን ነው የምንሄደው። እንቀጥላለን እንግዲህ እስከቻልንበት ድረስ አሳያችኋለሁ፣ አስጎበኛችኋለሁ። አሁን ወደ ለም ሆቴል አካባቢ ጋር እየተቃረብን ያለነው። እዚህ አካባቢ እንግዲህ የተወሰኑ ሆቴሎች ይገኛሉ። አሪፍ ኢንተርናሽናል ሆቴሎች ናቸው የሚገኙት እዚህ አካባቢ ማለት ነው። ወደ ለም ሆቴል አካባቢ ጋር ስትደርሱ አሁን የደረስንበት ቦታ እንግዲህ ለም ሆቴል የሚባለው አሁን ያለንበት አካባቢ በስነ ስርዓት ለም ሆቴል የሚባልበት አካባቢ ጋር ያው እንግዲህ በላይ ድልድዩ አለ። እኛ በታች አድርገን ነው እንግዲህ በዛ ጋር ከሄዳችሁ ወደ 24 ነው የሚያስኬዳችሁ። በዚህ ጋር በድልድዩ ጋር አርጋችሁ ከሄዳችሁ ማለት ወደ ላይ ደግሞ ወደ ሾላ ገበያ ነው የምትገቡት። እኛ ፊት ለፊት ወደ መገናኛ አርገን ነው የምንጓዝ። በቃ ይሄ ቦታ ነው እንግዲህ ለም ሆቴል ተብሎ የሚጠራው። ትንሽ ከፍ እንዳላችሁ ለም ሆቴል የነበረበት ቦታ ጋር ነው የምታገኙት። አስፋልት ዳር ነው በነገራችን ላይ ያለው ማለት ነው። እንግዲህ አሁን እኛ ወደ መገናኛ አካባቢ ጋር እየተጓዝን እየተቃረብን ነው የምንገኘው። እንግዲህ መገናኛ አካባቢ ደግሞ ያለውን በደንብ አድርጌ እያሳያችሁ እያስጎበኛችሁ ነው የምጓዘው። እናንተ ደግሞ ይሄን ቻናል ላይክ፣ ሼር፣ ሰብስክራይብ እያረጋችሁ አሁን መገናኛ አካባቢ ደርሰናል ማለት ነው። አሁን የምትመለከቱት አካባቢ መገናኛ ነው። ከላይ እንደምትመለከቱት አደባባዩ ወደ አደባባዩ ጋር ነው እየተጓዝን ያለ ነው። በታችኛው ነው የምንሄደው ወደ ጉርድ ሾላ ወደ ሴሚሲ ስለምንሄድ ማለት ነው። እንዲቀርበን በላይ ማርጋችሁ መሄድ ትችላላችሁ። ክፍት ስለሆነ መንገዱ በታች አርገን ነው የምንሄደው። ባቡሩ ባለበት ጋር ነው ማለት ነው። እንግዲህ ከላይ እንደምትመለከቱት አደባባዩ መገናኛ አደባባዩ ጋር ነን የምንገኘው። እንግዲህ ወደ ፊት ለፊት አርገን እየተጓዝን ነው የምንገኘው ወደ ሴሚሲ ወደ ጉርድ ሾላ አካባቢ ነው። ወደዛ ደግሞ በደንብ አድርጌ ነው የማሳያችሁ የማስጎበኛችሁ። መገናኛ እንግዲህ ይህችን ትመስላለች። እንግዲህ በወፍ በረር እያየናት እየጎበኘናት ነው እየሄድን ያለ ነው።
እንግዲህ አሁን ወደ ከመገናኛ አካባቢ ወጥተናል ማለት ነው። እንግዲህ አሁን ወደ ጉርድ ሾላ ወይም ደግሞ ወደ ሴንቸሪ ሞል የሚባል አካባቢ አለ። ወደዛ አካባቢ እየደረስን፣ በነገራችን እዚህ አካባቢ እግዚአብሔር አብ ቤተክርስቲያን ይገኛል። ወደ ታች በስተቀኝ በኩል በአስፓልቷ ጋር ስትወርዱ እግዚአብሔር አብ ቤተክርስቲያን ታገኛለች። ወይም እንደገና ደግሞ ግብርና ሚኒስቴርም እዚህ አካባቢ ነው የሚገኘው። እዚህ ጋር ደግሞ እዚህ አካባቢ ደግሞ ለህፃናት ወይም ደግሞ ለወጣቶች መዝናኛ የሚል ሴንቸሪ ሞል የሚባል አለ። የፊት ለፊት የምትመለከቱት ፎቅ ነው። እዛ ጋር ብትመጡ መዝናናት ትችላላችሁ ማለት ነው። የምትዝናኑበት ቦታ ነው። አሁን እንግዲህ ቀጥታ ወደ ፊት ለፊት ወደ ሳሊተ ምህረት ወይም ደግሞ ወደ ጉርድ ሾላ አካባቢ ጋር እየተቃረብን ነው የምንገኘው ማለት ነው። በደንብ አድርጌ ነው የማሳያችሁ የማስጎበኛችሁ። እንግዲህ በድጋሚ እናንተ ይሄንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ አጋርነታችሁን እያሳያችሁኝ እላችኋለሁ። ይሄ የምትመለከቱት ፎቅ እንግዲህ ሴንቸሪ ሞል ነው። እዚህ ውስጥ አሪፍ ሱቆችም አሉ፣ መዝናኛዎችም አሉ። ለህፃናትም ለወጣቶችም የሚሆን መዝናኛ ውስጡ አለ። አሁን ደግሞ እየተቃረብን ያለነው ጉርድ ሾላ አካባቢ ጋር የሚገኘው ወደ ቴሌ ጉርድ ሾላ ቴሌ የሚባል አለ። እዛ አካባቢ ጋር ነን ያለነው ማለት ነው። እንግዲህ የፊት ለፊት በስተግራ የምትመለከቱት የጉርድ ሾላን ቴሌውን ነው። እንግዲህ ይሄኛው ደግሞ አሁን የደረስንበት ቦታ ጉርድ ሾላ ሆኖ ግን እዛ አካባቢ ጋር በታክሲም ወይም ደግሞ በትራንስፖርት ስትመጡ ንግድ ባንክ ጉርድ ሾላ አካባቢ ንግድ ባንክ የሚባልበት አካባቢ ነው። በስተቀኝ ወደ ውስጥ ከገባችሁ ደግሞ ሾላ ገበያውን ነው የምታገኙት። እንግዲህ አሁን እኛ ፊት ለፊት አድርገን እየተጓዝን የምንገኘው ወደ ሳሊተ ምህረት አካባቢ ጋር እየተቃረብን ነው። ፊት ለፊት ይታያቸዋል ብዬ እገምታለሁ ሳሊተ ምህረት ቤተክርስቲያን። በስተግራ በኩል ደግሞ የአትሌቶች ፎቅ ነው ይሄኛው የምትመለከቱት ማለት ነው። እንግዲህ እዚህ አካባቢ ያሉትን በደንብ አድርጌ እያስጎበኘኋችሁ ነው እየሄድኩኝ ያሉት ብዬ እገምታለሁ። አሁን ያለነው እንግዲህ ሳሊተ ምህረት አካባቢ ጋር ነው። የፊት ለፊት ይታያቸዋል ቤተክርስቲያኑ ብዬ እገምታለሁ። አሁን እንግዲህ ማብራቱን ተሻግረን እንግዲህ ወደ ሲቪል ሰርቪስ አካባቢ የሚያስኬደው ወይም ደግሞ ወደ ሲኤምሲ ወደ ሚካኤል የሚያስኬደው ወደ አልታድ ሚካኤል የሚያስኬደውን አስፋልት ይዘን እየተጓዝን የምንገኘው። በስተቀኝ ከሄዳችሁ ወደ ጃክሮስ ነው የምትሄዱት። ወደ ላይ ደግሞ ከሄዳችሁ ወደ ላምበረት የሚያስኬደው ወይም ደግሞ ወሰን የሚያስኬደውን አስፋልት ነበረ የተመለከትነው። አሁን ያለንበት ቦታ ሳሊተ ምህረት ቤተክርስቲያን ፊት ለፊት አካባቢ ጋር ነን። እዚህ አካባቢ የስራ አመራርና ኢንስቲትዩት የሚባል አለ። እንግዲህ ታዋቂ ነው። ታዋቂዎቹን ነው የምነግራችሁ። ስንጠጋ ደግሞ ሲቪል ሰርቪስ የሚባል ኮሌጅ አለ። ወደዛ አካባቢ ጋር እየተጓዝን ያለ ነው። እንግዲህ የሚያማምሩ ቦታዎችን እያየን እየጎበኘን ነው ብዬ ገምታለሁ። ከቦሌ ጀምረን እስከዚህ ድረስ ከአትላስ ጀምረን ይሄኛው እንግዲህ የምትመለከቱት የሳሊተ ምህረትን ቤተክርስቲያን ነው እያሳየኋችሁ ያለሁት። ከቦሌ ጀምረን እንግዲህ ከአትላስ ቪአይፒውን መስመር እንግዲህ በደንብ አድርጌ አሳይቻችኋለሁ። እናንተ ደግሞ ይሄንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ እንደገና ደግሞ ቪዲዮውን ላይክ እንደገና ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ እየሰጣችሁኝ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።